ዘይፈቅድ ይጸመደኒ ይጽልአ ለነፍሱ ያጥብ ወይጹር መስቀለ ሞቱ። ሊያገለግለኝ የሚወድ ቢኖር ራሱን ይካድ፣ ጨክኖም የሞቱን መስቀል ይሸከም። የማርቆስ ወንጌል ምዕራፍ 8 ከቁጥር 34 ላይ የምናገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ መመሪያ ነው። በቅድሚያ የቤተ መቅደሱ አገልጋዮች ሁላችሁም በየማይረጋችሁ እግዚአብሔር በሚወደውና በሚፈቅደው መንገድ ሥርዓተ ጋብቻችሁን በዛሬው ዕለት ያስፈጸማችሁ ሙሽሮች ልጆቻችን፣ የሙሽሮች ቤተሰቦች፣ ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር ለእኛ በዕድሜያችን ላይ የንስሐ ዕድሜ በመጨመር ከ2017 ዓመተ ምህረት ወደ 2018 ዓመተ ምህረት አድርሶ እንዲህ በዚህ መልኩ ያሰባሰበን እንድናመልከው እንድናመሰግነው የፈቀደልን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። ያው እስካሁን የቅዳሴውን መርሃ ግብር ስንከታተል ማለት ስናመሰግን ስናመልክ ቆይተናል። ይህ ሰዓት ደግሞ በቅዳሴው መካከል የተነበበልንን የትምህርት ክፍል የሆነውን ወንጌል አስመልክተን የምንማርበት የምንመካከርበት ጊዜ ነው ይሄ ጊዜ። ስለዚህ ሁላችሁም ለትምህርት ራሳችሁን አዘጋጅታችኋል አይደል? አዘጋጅታችኋል። ይህ ጊዜ ነፍስ የእግዚአብሔርን ቃል የምትመገብበት ጊዜ ነው። ተረጋግታችሁ ስጧት። ይህን ጊዜ ተረጋግታችሁ ለነፍሳችሁ ስጧት። ስጋችሁ እንዳይጎትት የነፍሳችሁን ስራ የነፍሳችሁን የምግብ ሰዓት እኔ ልጠቀምበት ብሎ በሀሳብ ወደ ከተማ እንዳይወስዳችሁ። ስለዚህ ይህን ጊዜ ለነፍሳችሁ መመገቢያ ጊዜ ብላችሁ ወስኑ፣ መድቡ። እሺ። በቅዳሴው መካከል የተነበበልን የወንጌል ክፍል የማርቆስ ወንጌል ምዕራፍ 8 ከቁጥር 34 ጀምሮ እስከ መጨረሻው ቁጥር ያለው ክፍል ነው ዛሬ የተነበበልን የወንጌል ክፍል።
እና በዚህ የወንጌል ክፍል ቁጥር 34 ላይ ስንነሳ ምን ይላል? ሊያገለግለኝ የሚወድ ቢኖር ወይም ሊከተለኝ የሚወድ ቢኖር ራሱን ይካድ። ራሱን ምን ይበል? ምን ይበል? ይካድ። የሞቱንም ጨክኖ የሞቱንም መስቀል ይሸከም። ጨክኖ ምን ይበል? የምኑን መስቀል? የሞቱን መስቀል ጨክኖ የሞቱን መስቀል ይሸከም ይላል። ልብ በሉ፣ የሞቱን መስቀል ይሸከም የሚል ነው። እንግዲህ መስቀል ሲባል ምን ማለት ነው? ምን ማለት ነው? መስቀል ሁለት ነገሮችን ያመለክታል። መስቀል የምንለው ቃል ስንት ነገሮችን? ሁለት ነገሮችን ያመለክታል። አንደኛው መስቀል ሲባል መከራ ማለት ነው። መከራ ማለት ነው። ሌላው መስቀል ሲባል ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀሉን ይሄንን ያመለክታል። ምንን ያመለክታል? መስቀሉን ቀጥታ የተመሳቀለውን መስቀል ያመለክታል። አንደኛው ምንድን ነው አልኳችሁ? መስቀል ስንል መከራ ደግሞ በሁለት ይከፈላል። የኢየሱስ ክርስቶስ የመስቀል መከራ እና የሰዎች የመስቀል መከራ። መስቀል መከራ ነው ስንል የክርስቶስ መከራ አለ፣ የተከታዮቹ ደግሞ መከራ አለ። የክርስቶስ መከራ ምንድን ነው ስንል በመስቀል ላይ ሆኖ ስለኛ በስጋው የከፈለው መስዋዕትነት፣ መስቀል ላይ ሆኖ እጆቹ ተቸንክረው ስጋው እየተቆረሰ ደሙ እየፈሰሰ በራሱ ላይ የእሾህ አክሊል ተደፍቶ በዚህ መንገድ በዚህ መከራ ክርስቲያኖች ሁሉ ድነዋል። አሁን መስቀል ስንል መስቀል መድኃኒታችን ነው ስንል ይሄ ማለት ነው። ይሄ ማለት ነው የክርስቶስ መከራ ማለታችን ነው። አባታችን ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የመጀመሪያውን መልእክቱን ሲጽፍ ምዕራፍ 1 ቁጥር 18 ላይ እስመ ነገረ መስቀሉሰ እበድ ውእቱ በሀበ ህጉላን፣ የመስቀሉ ቃል የመስቀሉ ነገር በሚጠፉት ዘንድ ሞኝነት ነው፣ ስንፍና ነው ይላል። የመስቀሉ ምንድን? የመስቀሉ ነገር በሚጠፉት ዘንድ ሞኝነት ነው። ወበኀቤነሰ ለእለ ድኅነ ኃይለ እግዚአብሔር ውእቱ፣ በዳን ነው ማለት ባመን ነው በዳን ነው። በእኛ ዘንድ ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው። አሁን የመስቀሉ ነገር ሲል ምን ማለት ነው? የክርስቶስ የመከራው ነገር። አሁን ክርስቶስ ተሰቀለ፣ በምስማር ተወጋ፣ ተቸነከረ።
ስጋው ተቆረሰ፣ ደሙ ፈሰሰ፣ የእግዚአብሔር ልጅ እንዲሆነ ሲባል በእምነት ዓይን ለማያዩ በእምነት ዓይን ይሄንን የተደረገውን የድነት ሥራ መመልከት አቅቷቸው ለጠፉት ለሚጠፉት ሞኝነት ነው። ግንድ ተሸከመ፣ መስቀል ላይ ተሰቀለ፣ ተቸነከረ፣ ታመመ፣ ሞተ ሲባል በእምነት ዓይን ለማያዩ ሞኝነት ነው የሚመስል። እኒህ ክርስቲያኖች ይጃጃላሉ እንዴ? እንዴት የእግዚአብሔር ልጅ እንዲሆነ ይላሉ ይሉናል። በእምነት ዓይን ሳያዩ ማለት ነው። እና የመስቀሉ ነገር ለሚጠፉት ሞኝነት ነው ማለት የክርስቶስ አጠቃላይ እኛን ለማዳን የከፈለው መከራ፣ በበረት መተኛቱ፣ ወደ ግብፅ መሰደዱ፣ ክብር ምስጋና ይግባውና አብዷል፣ ሰይጣን አለበት መባሉ፣ ይሄ ሁሉ ምን ይባላል? መስቀል። ትርጉሙ ምንድን ነው? መከራ ማለት ነው። እንግዲህ ሰው የዳነው በዚህ መንገድ ነው እና መስቀል ስንል የክርስቶስ መከራ እኛ የዳንበት ማለት ነው። ይሄ በእምነት ዓይን ለማያዩ ለሚጠፉት ምንድን ነው? ሞኝነት ነው። ወበሀብ የነሰ ለእለ ድኅነ፣ አምነን በዳን ነው በምንድነው። በእኛ ዘንድ ግን የእግዚአብሔር ኃይል ነው ማለት የእግዚአብሔር ኃይል የተገለጠበት ነው። እንዴት ተገለጠበት? በክርስቶስ ሞት ተገድሏል። ይሄ የእግዚአብሔር ኃይል ነው። ተሰቀለ፣ ሰቀል ነው፣ ገደል ነው ሲሉ ግን በዚያ የሞተው የተሸነፈው ድል የተነሳው ኢየሱስ ክርስቶስ ሳይሆን ማን ነው? ሞት ነው ድል የተነሳው። ዲያብሎስ ነው ድል የተነሳው። ኃጢአት ነው የተገደለው። ስለዚህ በምናምነው በእኛ ዘንድ ግን የመስቀሉ ነገር የእግዚአብሔር ኃይል ነው። የእግዚአብሔር ኃይል የተገለጠበት ነው። ስለዚህ ይህን ባልን ጊዜ ይህን በምንል ጊዜ የክርስቶስን መከራ ማንሳታችን ነው። ቅዱስ ጳውሎስ አሁንም ወደ ገላትያ ምዕመናን ሲጽፍ ምዕራፍ 6 ቁጥር 14 ላይ ወአንሰ ሐሰሊተ ኢይዝሃር ዘእንበለ በመስቀሉ ለኢየሱስ ክርስቶስ እግዚእነ፣ ለእኔ ከጌታችን ከኢየሱስ ክርስቶስ መስቀል በስተቀር ትምክህት የለኝም፣ ሐሰት የለኝም ፈጽሞ። የእኔ መመኪያዬ የክርስቶስ መስቀል ነው። አይሁዳዊነቴ፣ ፈሪሳዊነቴ፣ የአብርሃም ዘር መሆኔ አይደለም ለእኔ መመኪያዬ። እኔን የሚያስመካኝ ነገር ቢኖር እኔ የዳንኩበት የክርስቶስ መስቀል ነው አለ። ምን ማለት ነው? ምን ማለት ነው? የክርስቶስ መከራ ነው ለእኔ ትምክህት የሚሆነኝ። የኔ መዳን የተገኘው በክርስቶስ መከራ ነው። የኔ ደስታ የተገኘው በክርስቶስ መከራ ነው። የሰው ልጆች ሁሉ ሕይወት የተገኘው በኢየሱስ ክርስቶስ መከራ ነው። ስለዚህ ከዚህ ውጭ እኔን የሚያስመካኝ ምን ነገር አለ? ለእኔ ትምክህት የሚሆን መመኪያ የሚሆን አንዳች ነገር የለኝም። ወገኖቹ አይሁዳውያን አይሁድ በመሆናቸው የአብርሃም ዘር በሥጋ በመሆናቸው ይመካሉ። ይልቁንም ፈሪሳውያን በመሆናቸው ከዛ መካከል ደግሞ ይመካሉ። ለእኔ ትምክህቴ ይህ አይደለም። የአብርሃም ዘር በሥጋ መሆኔ፣ በሥጋ የአብርሃም ዘር መሆኔ፣ አይሁዳዊ መሆኔ፣ ፈሪሳዊ መሆኔ አይደለም እኔን የሚያስመካኝ። እኔን የሚያስመካኝ ነገር ቢኖር የክርስቶስ መስቀል ነው። የዳንኩበት የክርስቶስ መከራ ነው። ስለዚህ መስቀል ስንል መከራ ነው። መከራ ስንል
ይሄ የክርስቶስ መከራ እኛ የዳንበት፣ እኛ ነጭ ለብሰን የተገኘንበት፣ እኛ ክርስቶሳውያን የተባልንበት፣ ነፃ የወጣንበት ማለት ነው መስቀል ስንል። ሁለተኛው መስቀል ስንል መከራ ነው ብለናልና የሰው መከራ አሁን ዛሬ የተነበበልን ይህንን ነው የሚያመለክተው። የሰዎችን መስቀል ነው የሚያመለክተው፣ ወይም የሰዎችን ምንድን መከራ። የማርቆስ ወንጌል ምዕራፍ 8 ቁጥር 34 ጀምሮ ነው የተነበበልን ብያችኋል፣ ሰምታችኋል ሲነበብ እና እዚህ ላይ ምን ይላል? ወፀውኦሙ ለሕዝብ ምስለ አርዳኢሁ። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሕዝቡን ጠራቸው ይላል አባታችን ቅዱስ ማርቆስ ይህን ወንጌል የጻፈልን። ጌታችን ኢየሱስ ክርስቶስ ሕዝቡን ከማን ጋር ጠራ? ከማን ጋር ጠራ? ከተማሪዎቹ ወይም ከደቀ መዛሙርቱ ጋር ጠራ። ሕዝቡም ስብስብ ባሉ። አሁን እኛ እንደተሰበሰብ ነው በቤተ ክርስቲያን በአውደ ምሕረቱ ፊት እኛ እንደተሰበሰብ ነው ሕዝቡም ተሰበሰበ፣ ደቀ መዛሙርቱም ተሰበሰቡ። በተሰበሰቡ ጊዜ እንዲህ አለ። ምን አለ? ሊያገለግለኝ የሚወድ ቢኖር ወይም ሊከተለኝ የሚወድ ቢኖር ራሱን ምን ይበል? ንገሩኝ እንጂ። ራሱን ይካድ፣ ያጥብ ወይጹር መስቀለ ሞቱ። ጨክኖ የሞቱን መስቀል ይሸከም። አያችሁት? የሞቴን መስቀል አለ እንዴ? አላለም። የእሱ መስቀል ሌላ ነው፣ የእሱ መከራ ሌላ ነው። አምላክ ሰው ሆኖ በስጋው እኛን ከዘላለም መርገም ነፃ ያወጣ ልዩ መከራ ነው፣ ልዩ መስቀል ነው። አሁን ያንን አይደለም ተሸከሙ ያለው፣ ያንተ ያንቺ የኔ የራሳችን ደግሞ መስቀል አለ። ምን አለ? ሊከተለኝ የሚወድ ወይም አገልጋዬ ሊሆን ሊያገለግለኝ የሚወድ ቢኖር ማለት እኔ ክርስቶስን እከተላለሁ፣ እኔ በክርስቶስ አምናለሁ ብሎ የኔ ተከታይ የኔ ምእመን ሊሆን የሚወድ ቢኖር አለ ምኑን ክዶ ይምጣ? ራሱን፣ ሌላውን አይደለም። ራሱን ይካድ። ጨክኖ የሞቴን መስቀል ሳይሆን የራሱን ሞት የራሱን የሞት መስቀል ተሸክሞ ይከተለኝ ወይም ይሸከማል። ይህን የሚለው እንግዲህ ተማሪዎቹን ጠርቶ ሕዝቡን ጠርቶ በአንድ ላይ አድርጎ ሊከተለኝ ዘይፈቅድ ይጸመደኒ፣ ሊያገለግለኝ ሊላላከኝ የሚወድ ቢኖር ራሱን ይካድ፣ የሞቱን መስቀል ጨክኖ ይሸከም አለ። ይሄ እንግዲህ እያንዳንዱ ክርስቲያን የክርስቶስ ተከታይ በመሆኑ የሚሸከመው መከራ ማለት ነው። ስለ ስሙ ስለ ክርስቶስ ስም በክርስቶስ ስለማመኑ ክርስቶስ እንድናደርግ ያዘዘንን በማድረጉ በመታዘዙ እንደ ዓለም ፍላጎት ሳይሆን እንደ እግዚአብሔር ፍላጎት እንደ ክርስቶስ ፍላጎት በመኖሩ መጠላት፣ መተቸት ያለ ስሙ ስም ሲወጣበት ይሄ ምን ይባላል? የሞቱ መስቀል ይባላል።
የክርስቶስ ተከታዮች በመሆናችን የምንጠላው መጠላት ማለት ነው። ክርስቲያኖች ሆነን ሰርቀን፣ ዋሽተን፣ ገለን የምንታሰረው እስራት አይደለም። እንዳንቀላቀል። ሰርቆ መታሰር ሌላ ጉዳይ ነው። ሰርቆ መደብደብ ሌላ ጉዳይ ነው። የክርስቶስን ሕንፃ ሰውን ገሎ መታሰር ሌላ ጉዳይ ነው። አይካተትም። እዚህ የመስቀል ሞት የሞት መስቀል አይባል። ግን የክርስቶስ ተከታይ በመሆኑ የክርስቶስን ቃል በመጠበቁ አትስረቅ የሚለውን ክርስቲያናዊ መመሪያ በመጠበቁ ጉቦ አትቀበል የሚለውን ክርስቲያናዊ መመሪያ በመቀበሉ በሚሰርቁ ዘንድ ጉቦ በሚቀበሉ ዘንድ ሊጠላ ይችላል፣ ሊተች ይችላል። ይህም ሞኝ ሊባል ይችላል። ከሌቦች መካከል ከሌቦች ህብረት ሊገለል ይችላል። ይሄ መገለል ምን ይባላል? ምን ይባላል? ንገሩኝ እንጂ። መከራ፣ የክርስቲያኖች መከራ ይባላል። በክርስቶስ ስም ስለማመኑ ለምን አመንክ ተብሎ በክርስቲያንነቱ በኦርቶዶክሳዊነቱ ከስራ መገለል ከመሳሰሉት ነገሮች ሁሉ መገለል ካለ ያ መገለል የክርስቲያኖች የእያንዳንዱ መስቀል ነው ማለት ነው። መስቀል ነው። ይህን መሸከም ግድ ይላል ማለት ነው። በክርስቶስ የምንለውጠው መከራ የለም። በክርስቶስ የምንለውጠው እኔ በክርስቶስም በማመኔ የምሰደብ ከሆነ የምጠላ ከሆነ የምሳደድ ከሆነ መሳደዱ ይቅርብኝ፣ መገለሉ ይቅርብኝ፣ ክርስቶስን ልካድ አትበሉ ማለት ነው። በክርስቶስ ስም በማመኔ መጠላት፣ መሳደድ፣ መፈናቀል ከገጠመኝ ተነግሮኛል። በስሙ በማመኔ መስቀልህን ተሸከም ተብያለሁ ብሎ ማመንና መቀበል መሸከም ይገባል ማለት ነው። በዚህ የመጣውን መከራ መቀበል። መስቀል ስንል ይሄ ነው። ቀጥታ መስቀል በምንል ጊዜ ይሄንን ብቻ እንዳንመለከት፣ ይሄን ብቻ እንጨቱን ብቻ የተመሳቀለውን መስቀል ብቻ እንዳንመለከት። ይሄ ነው ትልቁ መስቀል። መስቀል መሸከም ማለት መስቀሌን ተሸክሞ ይከተለኝ ማለት፣ የሞቱን መስቀል ተሸክሞ ይከተለኝ ማለት ይሄ ነው ማለት። እና ምናልባት ሁላችንም ራሳችንን ላለመገለል፣ ላለመሰደብ፣ ላለመሳደድ ብለን ችላ ያልንበት፣ ክርስትናውን ተተው ያደረግንበት፣ የክርስቶስን ሐሳብ ችላ ያልንበት፣ የክርስቶስን ትእዛዝ ተተው ያደረግንበት ጊዜና ሰዓት ይኖር ይሆን? በኑሯችን፣ በሕይወታችን፣ በማህበራዊ ሕይወታችን ይህ ገጥሟችሁ ይሆን? የገጠመው የለ ይሆን? ስለዚህ ማንም ሰው በክርስቶስ ስም ስለሚመጣበት ነገር ሳይፈራ የሚመጣበትን መከራ ይሸከም። ዘይፈቅድ ያድህና ለነፍሱ ለይግድፋ፣ ሰውነቱን ሊያድናት የሚወድ ቢኖር ይጣላት። ይጣላት ማለት ምን ማለት ነው? ስለ ክርስቶስ በሚመጣበት መከራ፣ በሚመጣበት መገለል፣ በሚመጣበት መሳደድ ምክንያት አልሰደድ አልጠላ ማለት ሳይሆን ወደ መጠላት መታሰር ካለበት ወደ መታሰር ሰውነቱን ይጣላል። ስለ ወንጌል ስለ ስሜ ሰውነቱን መከራ ላይ የጣላት ያገኛታል። ትችት ፈርቶ መገለልን ፈርቶ ለጊዜው
ለጊዜው ስውር ማለት ለጊዜው ከስጋዊ መከራ ከጥቂቱ ዘመን መከራ ሰውነትን ማዳን እንዳይመስላችሁ ማለቱ ነው። ሰውነቱን ማዳን አይደለም፣ እያጠፋት ነው። ስለዚህ ሊያድናት የሚወድ ካለ በእንዲህ አይነት በክርስቶስ ስም በሚመጣበት መተቸት አይሳቀቅ። ስለ ስሙ ከሆነ እየተጠላ ያለው ሰውነቱን በዚህ ላይ ይጣላት። መዋረድም መሰደብም ያለ ስምህ ስም የሚወጣብህም ከሆነ ይሄን ያዘው። በእኔ ዘንድ ነፍስን ታገኛታለህ አለና ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጣ ምን ይጠቅመዋል? ምን ይጠቅመዋል? ሰው ነፍሱን የማያገኝባት ከሆነ ጥቂት ነገር አይደለም፣ ዓለምን ሁሉ የመቆጣጠር ዓለምን ሁሉ የመግዛት በዓለም የማትረፍ ትርፍ ቢኖረው ስጋዊ ትርፍ ቢኖረው ነፍሱን ካጣ ምን ይጠቅመዋል? ምን ይጠቅመዋል? ለነፍሳችን ዓለምና በዓለም ውስጥ ያለው ነገር ሁሉ ዋጋ አይሆንም። በዓለም ሁሉ ያለው ለነፍሳችን ዋጋ አይሆንም፣ አይመጣጠንም። ለዚያ እኮ ነው የሰው ነፍስ በጠፋሽ ጊዜ በመንጸፈ ደይን በሲኦል በወደቀች ጊዜ በምድር ላይ ያሉ የከበሩ ማዕድናት ነፍስን ማትረፍ መመለስ አልቻሉ። በምድር ላይ ያሉ ነገሮች ሁሉ ከሰው በታች ስለሆኑ ብዙ ዋጋ የምንከፍልለት ነገር ሁሉ ከሰው በታች ነው፣ ከሰው በላይ አይደለም። በጣም ጓጉተን የምንወደው በምድር ላይ ያለ ማንኛውም ነገር ከነፍሳችን በታች ነው። ከነፍሳችን እኩል እንኳ አይደለም፣ እንኳን ሊበልጥ ይቅርና። ለዚህ ነው ወደ ሲኦል በተጣልን ጊዜ 5500 ዘመን ወደ ሲኦል በወደቅን ጊዜ በተጣልን ጊዜ ሊያድነን ጠፍቶ የእግዚአብሔር ልጅ ከሰማይ የመጣው ሁሉ ከሰው በታች ስለሆነ ሰውን ለማዳን ለሰው ነፍስ ዋጋ ለመሆን ከነፍስ በላይ ሌላ ነገር መፈለግ አለ። ያ ምንድን ነው? ከሰው በላይ የሆነው የእግዚአብሔር ልጅ ክርስቶስ ነው። እየሰማችሁኝ ይሆን? እየተረዳችሁኝ ይሆን? የኛ ነፍስ የሚመጣጠናት የሚበልጣት አይደለም፣ የሚመጣጠናት ዋጋ በምድር ላይ የለም። ወርቁ፣ አለማዙ፣ እንቁ፣ አጠቃላይ የከበሩ ማዕድናት የምንላቸው ሁሉ ከነፍስ በታች ናቸው። ስለዚህ እኒህን ከነፍስ በታች የሆኑትን ነገሮች ሁሉ ሰው ቢሰበስብ ነፍሱን ካጣ ምን ይጠቅመዋል? ምን ይጠቅመዋል? እስኪ ልብ በሉ። የምንጋጭባቸውን፣ የምንባላባቸውን፣ ከእግዚአብሔር መስመር የወጣንባቸውን ነገሮች እስኪ ልብ ብላችሁ ይዋችሁ። በአቋራጭ ሀብት ለማግኘት እግዚአብሔርን ወደ ጎን የተውንበትን መንገድ እስኪ እዩት። የእግዚአብሔርን ሕግ ወደ ጎን ትተን የእግዚአብሔርን ትእዛዝ ወደ ጎን ትተን ያገኘነው ሀብት የነፍሳችን ዋጋ ይሆናል? አይሆንም። ስለዚህ ሰው ዓለሙን ሁሉ ቢያተርፍ ምን ይጠቅመዋል? ለነፍሱስ ምን ዋጋ በሰጠ ነበረ? ምን ይሰጣል? በፍጹም የለም። ለነፍሳችን የምንሰጣት ተመጣጣኝ ዋጋ የለም። ክርስቶስ ነው ዋጋዋ። እሱን አለማጣት ነው። የነፍስ ዋጋ ማለት ክርስቶስ ነው። ለዚህ ነው ቤዛችን የምንለው። አሁን ክርስቶስን ቤዛችን ስንለው ምን ማለት ነው? ለነፍሳችን ለውጥ የሆንክ ማለት ነው። ለነፍሳችን ለውጥ፣ ቤዛ ማለት ለውጥ ማለት ነው። አሁን በቀደመው ዘመን ባሮች ነፃ ሲወጡ ለነሱ ቤዛ ተደርጎ የሚሰጥ ገንዘብ አለ፣ ቤዛ ይባላል። ለውጥ ተደርጎ የሚሰጠው ዋጋ ቤዛ ይባላል። ነፍስን ከሲኦል ለማውጣት ደግሞ
የተሰጠው የተከፈለው ዋጋ ማን ነው? ማን ነው? ንገሩኝ፣ ማን ነው? የእግዚአብሔር ልጅ ነው። ለእኛ ዋጋ ሆኖ በመሰጠቱ ምን ይባላል? ቤዛችን ይባላል፣ ለውጣችን ይባላል። ስለዚህ ለሰው ምንም የሚጠቅማት ነገር የለም። ስለዚህ ወገኖቻችን በጣም ደስ ቢለን፣ ብንለብስ፣ ቢያምርብን፣ ብናጌጥ፣ ብንበላ፣ ሆዳችን ቢጠግብ፣ ብንጠጣ፣ ብንረካ ያላግባቡ ነፍሳችንን ካጣናት ምን ይጠቅመናል? በዚህ አጭር ጊዜ ቢረዝም 70 ዓመት ለምንኖርበት ዓለም ረጅም ቢባል 80 ለሚሆነው ዓመት የዘላለሙን የነፍስን ሰላም፣ የነፍስን ሕይወት፣ የነፍስን ቤት ማፍረስ ከሆነ ምን ያደርግልናል? በዚህ ዓለም ለጥቂት ጊዜ ተስገብግበን የምናተርፈው ነገር ምን ያደርግልናል? ምንም አያደርግልንም። ይህን እያለ ያለው ማን ነው? ማን ነው ብያችኋለሁ? ኢየሱስ ክርስቶስ ነው። ማንና ማንን ጠርቶ ነው ያልነው? ሕዝቡንና ተማሪዎቹን ማለት 12ቱን ደቀ መዛሙርት ጠርቶ ነው ይሄን የሚለው። ስለ ክርስትና ነው እየነገረ ያለው። ይሄን አለና ወዘይ ሀፈረኒ ወሀፈረ ቃሌ፣ በእኔ በቃሌ በዚህ ዘማ ኃጢአተኛ ትውልድ ፊት ያፈረብኝ ቢኖር አለ። በጣም የሚገርም ልብ በሉ። በዚህ አመንዝራ ኃጢአተኛ ትውልድ ፊት በእኔና በቃሌ ያፈረብኝ ቢኖር አለ። የሚያፍር ቢኖር ወልደ እጓለ እመሕያውኒ ይሃፍሮ አመ ይመጽእ በስብሐተ አቡሁ ምስለ መላእክቲሁ ቅዱሳን። የሰው ልጅ ክርስቶስ በአባቱ ዙፋን በአባቱ ጌትነት ከቅዱሳን መላእክቱ ጋር በመጣ ጊዜ ያፍርበታል። በዚህ ዓለም በእኔና በቃል የሚያፍር ቢኖር፣ አንዳንድ ጊዜ ክርስቲያን ነኝ ለማለት የምናፍርበት ነገር ይገጥመን ይሆን? እሱ እኮ ኦርቶዶክሳዊ ክርስቲያን ነው፣ እሷ እኮ ኦርቶዶክሳዊት ክርስቲያን ናት መባል የሚያስነቅፍበት ቦታ ኑሮ፣ የሚያስተችበት ቦታ ኑሮ፣ ላለመተቸት ክርስቲያን ነኝ ለማለት የፈራችሁበት ቀን ይኖር ይሆን? ያፈርንበት ቀን ይኖር ይሆን? አፍረን ክርስቲያን አይደለንም የምንልበት ቀን ይኖር ይሆን? እንዲህ አይነት ገጠመኝ ኑሯችሁ በቃሉ በክርስቶስ ካፈራችሁ፣ ካፈርን የእግዚአብሔር ልጅ በጌትነቱ በመጣ ጊዜ ከመላእክቱ ጋር በመጣ ጊዜ ያፍርብናል። አቤት ያን ጊዜ አላውቅህም አፍረህብኝ የለም ወይ? እውነት ነው። እንዴት የእግዚአብሔር ልጅ ሰው ሆነ ትላላችሁ? እንዴት እግዚአብሔር ሞተ ትላላችሁ? አይወርድም አይወለድም የሚሉ ሰዎች በበዙ ጊዜ ዝም እንዲህ ማለት የሚያሳፍር ሆኖባችሁ ዝም ካላችሁ ካልን እግዚአብሔር በክብር ከመላእክቱ ጋር በመላእክቱ ታጅቦ በመጣ ጊዜ ያፍርብሃል፣ ያፍርብሻል፣ ያፍርብኛል። አቤት ያን ጊዜ ካፈረብን። አፍረህብኝ የለ እኔም አፈርኩብህ አልይህ ዘወር በል ያለ ጊዜ የት ነው የምንገባው? ገሃነም ነው የምንገባው። እሳቱ አይጠፋም፣ ትሉ አያንቀላፋም። እዛ ቦታ ላይ የማያንቀላፋ ትል አለ። የሚገርም ነው ደግሞ የማይጠፋ እሳት አለ። እሳትና ትል በአንድ ላይ፣ እሳት አለ፣
አይጠፋም። የማያንቀላፋ ትል ደግሞ አለ፣ ይበላናል። ከዚያ ለመዳን በክርስትናችሁ አትፈሩ። በክርስትናችሁ የሚመጣባችሁን ትችት ካለ መገለል ካለ እርግጠኞች ከሆናችሁ ስለ ስሙ በስሙ ስለተጠራው እሱን ስላከበሩ መመሪያውን ስለጠበቅኩ ነው እንዲህ ሆንኩት ብላችሁ የምታምኑ ከሆነ የሚመጣባችሁን ተግዳሮት ሁሉ ተሸከሙት። ያን ጊዜ ነፍሳችሁን አድናችኋታል። ያን ጊዜ በእግዚአብሔር ፊት ሞገስ አግኝታችኋል። ሞገስ አግኝታችኋል። መስቀል ማለት ይሄ ነው አይደል ምእመናን? መስቀል ማለት ይሄ ነው። በዚህ ልክ ነን ይሆን? ሲደላ ክርስቲያን ደግሞ ሳይደላ ደግሞ ሌላ የምንሆን ሌባ ስናይ ሌባ፣ ውሸታም ስናይ ውሸታም የምንሆን ከሆነ መስቀሉን አልተሸከምንም ማለት ነው። በእግዚአብሔር ልጅ አፍረንበታል ማለት ነው። አትፈሩብኝ አለው። ስለዚህ ይሄን ተግዳሮት መቋቋም መስቀል ይባላል። የእያንዳንዳችን መከራ ማለት ነው። ሌላው ሁለተኛው መስቀል ማለት ምን ማለት ነው ብያችኋል። ክርስቶስ የተሰቀለበት እንጨቱ፣ እኛ የምንይዘው ይሄ አርማው በልብሳችሁ ላይ በግንባራችሁ ላይ አርማ አድርጋችሁ የዳንኩት በዚህ መስቀል ላይ ክርስቶስ ዋጋ ከፍሎ ነው ብላችሁ የምታስቀምጡት ሌላው መስቀል የሚባለው ይሄ። ሁለተኛው መስቀል የሚባለው ይሄ እውነት ነው። ይሄም በእምነት ዓይን የሚታይ ነው። በእምነት ዓይን ለማያይ ሁሉ ይሄ እንጨት ነው። ዝም ብለው ግንድ ተሸክመው ይዞራሉ እንባል ይሆናል፣ ትባሉ ይሆናል። መስቀሉን አርማ ስታደርጉት ተሳስታችሁ ይሆናል። እንደ ተሳሳታችሁ ይታሰብ ይሆናል። መስቀሉ ግሸን ላይ ነው በረከት ላግኝ ብላችሁ ስትሄዱ እሚተች ይኖራል። በእምነት ዓይን የማያይ ልብ በሉ፣ በእምነት ዓይን የማያይ ስህተት አይደለም። አሁን አባቶቻችን መስቀሉን ስዕሉን እንድንጠቀምበት ሲያዘጋጁ ከክርስቶስ እየነጠሉን አይደለም። ክርስቶስን የማወቅ ክርስቶስን የመረዳት ክርስቶስን የማመን መገለጫዎች ናቸው እነዚህ እንጂ ክርስቶስን እያዘናጋን እንዳይመስላችሁ። ክርስቶስን መስቀሉ ይተካል ብለንም አይደለም፣ ስዕሉ ይተካል ብለንም አይደለም። በእምነት ዓይን ማየት ሲያቅተን ግን ጸበል መጠጣት ይከብደናል። ቤተ ክርስቲያን ላይ ያለውን አፈር አንስተን እመቱን የታጠነበትን እመት ይባላል። ያው በልምድ ነው እምነት ተቀባው የምንለው እንጂ እመት ማለት ነው አመድ ያረረ ማለት ነው። እሱን መቀባት በእምነት ዓይን ካልሆነ ይከብዳል። በመስቀሉ መዳበስ በእምነት ዓይን ካልሆነ ይከብዳል፣ ሞኝነት ይመስላል። በእምነት ዓይን ግን ልብ ብለን ከተመለከትን የኤርትራን ባህር የከፈለው የማን በትር ነው? የማን በትር ነው? እስኪ ንገሩኝ። የኤርትራን ባህር እንዲህ አድርጎ በመታ ጊዜ ቆመ ማይ አረፍት በይም ወአረፍት በጽግም፣ ውሃው በቀኝና በግራ እንደ ግድግዳ ሆኖ ቆመ። ይህን ያደረገው የማን በትር ነው? የማን በትር ነው? የሙሴ በትር ነው። የሙሴ በትር ነው። ይሄ በእምነት ካልታየ በስተቀር በስጋ ፍልስፍና እንዴት ይታያል? እንዴት ይታያል? የዛ ሽማግሌ በትር ነው። የእግዚአብሔር ኃይል ባደረ ጊዜ እንዲህ ነው። አባታችን ቅዱስ ጳውሎስ እስኪ የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እስኪ ተመልከቱ።
የአባታችንን የቅዱስ ጳውሎስን ጨርቅ እየመጡ ሰዎች እየቆረጡ ይወስዱና በታመሙት ላይ በድውዮቹ ላይ አጋንንት ባደሩባቸው ልዩ ልዩ ሕመም ባለባቸው ሰዎች ላይ ወስደው የቅዱስ ጳውሎስን የጨርቅ ቁራጭ ባስቀመጡ ጊዜ አጋንንቱ ይወጡ፣ ድውዮቹ ይፈወሱ አልነበረም ወይ? ምን ተጥሎባቸው ነው? የቅዱስ ጳውሎስ ጨርቅ ተቆርጦ በእምነት ዓይን ማየት ካልቻልን እንዲሁ በፍልስፍና ዝም ብለን በዓለማዊው እሳቤ ምርምር ከሄድን ክርስትናችሁ ከእናንተ ይሸሻል፣ ከክርስትና ውጭ ትሆናላችሁ። አባታችን ቅዱስ ጴጥሮስ ሲያለፍ ምኑ ነበር የሚፈውሰው? ንገሩኝ እስኪ። ጥለው አልነበረም? ቅዱስ ጴጥሮስ በዚህ መንገድ ዛሬ ያልፋል ከተባለ ምን ይባላል? ሰዎች ድውዮቻቸውን ሕመምተኞቻቸውን ሰብስበው ቅዱስ ጴጥሮስ በሚያልፍበት ጠዋት ከሆነ ከወደ ምዕራብ በኩል ነው አይደል? ያስቀምጧቸው፣ ይኮለኩሏቸዋል። ቅዱስ ጴጥሮስ ሲያልፍ ጥላው ሲያርፍባቸው እየተፈወሱ ቁመው ይሄዱ ነበር። ማታ ላይ ደግሞ ቅዱስ ጴጥሮስ ያልፋል ሲባል በምስራቅ በኩል ሕመምተኞች ይደረደራል። ቅዱስ ጴጥሮስ ሲያልፍ ሕመምተኞቹ ጥላው ሲያርፍባቸው ይፈወሱ ይድኑ ነበር። ይሄ በምን አይነ ነው የሚታየው? በእምነት አይነ ነው የሚታየው። በእምነት አይነ ነው የሚታየው። ሰው ከክርስትናው እየወጣ ሲሄድ ይሄን ሁሉ ከንቱ ያደርገዋል። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በነበረበት ጊዜ 12 ዓመት ያለማቋረጥ ደም የመፍሰስ ችግር የነበረባት ሴት በምንድን ነው የዳነችው? በምንድን ነው? እስኪ ንገሩ። እንዲያው እምከመገሰስኩ ጽንፈ ልብሱ አሃዩ፣ እንዲያው ከሱ በደረስኩና የጨርቁን ጫፍ ብዳስስ ወይም የጨርቁን ጫፍ ከዳሰስኩ እድናለሁ አለች። ይቺ ሴት እንደምንም ብላ በሕዝቡ መካከል እየተጋፋች መጣችና እንዳለችው ምን አደረገች? የጨርቁን ጫፍ ንክት አደረገች። ወሶቢሃ ነጽፈ ነቃደማ አለና ወዲያውኑ የደሟ ምንጭ ደረቀ። አይልም? ደረቀ። በምን አይን ነው የሚታየው? ታዲያ መስቀሉማ ምን ይበልጥ? ደሙ የፈሰሰበት ስጋው የተቆረሰበት ግሸን ላይ የተቀመጠው መስቀልማ ምን አይከብር? ከጨርቁ አይበልጥም ወይ? አይበልጥም? ደሙ ፈሶበታል እኮ፣ ተንጠባጥቦበታል እኮ፣ ስጋው ተቆርሶበታል እኮ። ያ መስቀል ነው ከኢየሩሳሌም ከግብፅ መጥቶ ግሸን ላይ የተቀመጠ። አባቶቻችን ይሄን ግንድ ተሸክመው ሲመጡ ሞኞች መሰሏችሁ? ይመስላችኋል? አጼ ዘርዓ ያዕቆብ አባቱ አጼ ዳዊት ሞኞች አልነበሩ። በእምነት አይን ነው፣ በስጋ አይን የማናየውን በእምነት አይን ማየት ስለቻሉ። ስለዚህ መስቀል ስንል ይሄ ማለት ነው። ጠላታችን ዲያብሎስ ድል የተነሳበት ነው። ክርስቶስ ድል የተነሳበት እንዳይመስላችሁ። በመስቀል ላይ ሞተ ስንል በሞቱ ሞትን ነው ድል የነሳበት። በሞቱ የጥል ግድግዳና ያፈረሰበት፣ በሞቱ የኃጢአት ምክንያት የሆነውን ዲያብሎስን ነው የገደለበት። ስለዚህ ይሄንን አርማ በእምነት ለምንይዝ ሁሉ ለሰይጣን እናስፈራለን። ሰይጣንን ያስፈራሉ
ይህን የሚይዝ በዚህ በተዳበሰ ጊዜ መስቀሉን እያመለከ እንጨት እያመለከ እንዳይመስላችሁ። ለክርስቶስ ካለው ጥልቅ ፍቅር የተነሳ በክርስቶስ ላይ ካለው ጥልቅ እምነት የተነሳ ነው ሰው በመስቀሉ የሚዳበሰው እና ይሄን በደንብ ልናስተውል ይገባል። ክርስቲያኖች ቅዱሳን አባቶቻችን እግዚአብሔርን ባስደሰቱት ጊዜ ዓለመ ክርስቶስ በሆኑ ጊዜ የክርስቶስ ዓለም ዙፋን በሆኑ ጊዜ እግዚአብሔርን እንደ እግዚአብሔርነቱ ባስደሰቱት ጊዜ ሰውነታቸው ይቀደሳል፣ ነፍሳቸው ትቀደሳለች። የነፍሳቸው ቅድስና ለስጋቸው ይተርፋል። የስጋቸው ቅድስና ለጨርቃቸው ለጭራቸው ይተርፋል። አሁን ቅዱስ ጳውሎስ የነፍሱ ቅድስና ለስጋው ተረፈ፣ የስጋው ንጽሕና ቅድስና ደግሞ ለጨርቁ ተረፈና የእሱ ጨርቅ አልቆ አይደለም ከሰውነቱም የጠፋው። የታመመ ሁሉ ወይም የታመመ በሽተኛ ያለበት ሁሉ እየመጣ እየቦጨቀ እየቆረጠ ሲወስድበት በዚህ ምክንያት ነው የጳውሎስ ልብስ የሚያልቀው። ለብሶ አይጨርሰውም ቅዱስ ጳውሎስ። ድሆች ቆርጠው ነው የሚጨርሱበት። ይሄ እምነት አይጥፋ ከልባችን ክርስቲያኖች። እንዲህ አጓጉል ዘመናዊነት ይሄ በእምነት ዓይን የማያዩ ሰዎች ፕሮፓጋንዳ ከክርስትናው እንዳያዘናጋል እፈራለሁ። ቁጭ ብሎ መረዳት ይኖርብናል። እኛ ቅዱሳንን ሰማዕታቱን ስንል በምን የተገኙ ናቸው? በመስቀል የተገኙ ናቸው። መስቀል የወለደልን አባቶቻችን ናቸው። ምን ማለት ነው? በክርስቶስ መከራ የተገኙ ናቸው። ሰማዕታቱ ቅዱሳን ቅዱስ ያስባላቸው የክርስቶስ መከራ ነው። የክርስቶስ መከራ ነው። እንዲሁ አልተገኙም። ክርስቶስን ሳናውቅ ሰማዕታትን አናውቅም። ለማን መሰከሩ ብለን ነው ሰማዕታት የምንላቸው? ሰማዕታት ማለት ምስክሮች ማለት ነው። ስለ ክርስቶስ መስቀል በክርስቶስ መከራ ስለ መዳናችን የመሰከሩ ሞገስ ያገኙ ቃል ኪዳን የተሰጣቸው በመሆናቸው በመስቀሉ አገኘናቸው። የክርስቶስ መከራ ሰማዕታቱን ሰጠን፣ ጻድቃንን ሰጠን፣ አድኖ ሰጠን፣ ለውጦ ሰጠን። በዚህ ዓይን ልናይ ይገባል። ሊከተለኝ የሚወድ ቢኖር ጨክኖ የሞቱን መስቀል ይሸከም። በርቱ ክርስቲያኖች፣ አይዟችሁ እንበርታ። ለዓለም አንሸነፍ። በክርስቶስ ስም የሚመጣብንን ሁሉ እንቻል። ስም ማጥፋቱ ነው፣ ክሱ ነው፣ መገለሉ ነው፣ ሌላ መባሉ ነው። ይሄ ሁሉ አያስፈራችሁ። በዚህ ሁሉ የምትንገላታ ሰውነታችሁ ድናለች፣ በክርስቶስ ድናለች። እግዚአብሔር ከሁላችን ጋር ይሁን። ሙሽሮች ልጆቻችን እግዚአብሔር ይባርካችሁ። መስቀሉን ተሸክማችሁ እግዚአብሔርን የምታከብሩበት የትዳር ሕይወት ያድርግላችሁ። ወስብሐት ለእግዚአብሔር።